አሁን ነው አብርሽ መደንገጥ ያለብህ። የሚያፈቅሩትን ሰው ለመርሳት ቢከብድም እሾህን በእሾህ ነው እያለች ነው ማለት ነው እንግዲህ ጀግናዋ። ስለዚህ አብርሽን ለመርሳት ሌላ ህይወት መጀመር አለብኝ። እንደዛ ሲሆን ነው ፍቅርም በፍቅር ነው እሾህም በእሾህ ነው እያለች ነው እንግዲህ ማለት ነው። እና ሩታዬ እንግዲህ ትናንትና ከቤት አብርሽ ካስወጣቱ ወዲህ ሌላ ህይወት ለመጀመር አስባለች ማለት ነው። እንግዲህ እንደምታዩት ነው እንደሰማችኋት ነው። እና ቆራጥ ሆና እንግዲህ ሽቅርቅር ብላ ሽቅርቅሯ መታለች። እንግዲህ ሩታዬ ከምትለማመጪ ክብርን ከምታወርጂ በተለየ ትናንት ነው በጣም ይደብር ነበረ። ራስን ዝቅ ማድረግ በጣም ይከብዳል። ትናንትና በጣም ነው የሚደብረው። የእውነቴን ነው። ሚስት ተቀምጣ ውሽማ ምላስን ስትዘረጋ በጣም ይከብዳል እውነት ለመናገር። ስለዚህ እሾህም በሾህ ነው። አንዳንድ ሴቶች አፍቅረው ሌላ ወንድ በልቤ ውስጥ ማስገባት አልችልም፣ ማግባት አልችልም፣ ማፍቀር አልችልም ለሚሉ ሴቶች በጣም አሪፍ መልእክት ነው። ምክንያቱም እሾህም በሾህ ነው። አዎ ፍቅርንም በፍቅር ነው። ሌላ ስታፈቅሪበት ያኛውን ሰው ትረሸዋለሽ። ስለዚህ ሌላ ሰው የተሻለ የማይገኝ የሚመስላቸው ልጆች አሉ፣ ቤታቸውን ዘግተው በፍቅር ምክንያት የሚያለቅሱ እና ብዙዬን ደግሞ በሰላም ግቢ እያላችሁ ዱዓ ስታደርጉላት የነበራችሁ በሙሉ ብዙዬ በሰላም ለሀገሯ በቅታለች፣ በሰላም ገብታለች። ይህንንም መልካም ነገር ላበስራችሁ ብዬ ነው። ምክንያቱም እዛ ጋር ዱዓ ጸሎት ስታደርጉላት ነበርና የኔ ወዶች አመሰግናለሁ። በሰላም ገብታለች ለማለት ነው።